ለህፃናት ምግብ ከማስጀመራችን በፊት ማወቅ ያለብን 6 ነገሮች ልንገራችሁ። እነዚህ 6 ነገሮች ህፃናት ምግብ ከጀመሩ በኋላ ምግብን እንዲወዱ በደንብ እንዲለምዱ የምግብ ፍላጎታቸውም ከጊዜ ወደ ጊዜ እየጨመረ እንዲሄድ የሚያደርጉና መሰረታዊ የሚባሉ መርሆች ናቸውና እነዚህ 6 መርሆችና ጥንቃቄዎች ነግራችኋለሁ። እስከ መጨረሻው ቪዲዮን ተመልከቱ። ከዛ በመቀጠል ደግሞ የኤቢሲዲ ህጎች የሚባሉ አሉ። ህፃናት ምግብ ስንጀምር መከተል ያለብን የኤቢሲዲ ህጎች አሉ። እነዚህ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ 7 ሰዓት ላይ አዳዲስ መረጃዎችን ለእናንተ ለወላጆች እናቀርባለን። በዚህ ዩቲዩብ ቻናል እየተጠቀማችሁ ያላችሁ ሰዎች ለሌሎችም ሼር አድርጉላቸው። ሌሎችም ይህን ቪዲዮ እንዲመለከቱት ጋብዟቸው። እሺ፣ ምግብ ስንጀምር 6 ወር ላይ ምጥን መጀመር አለብን ወይስ የለብንም? ምጥን ተከልክሏል የሚባል ነገር አለና በትክክል ተከልክሏል ወይስ አልተከለከለም? ምን አይነት ኢንግሪዲየንቶችን እንጠቀም የሚለውን በዛሬ ቪዲዮ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። የመጀመሪያው ወላጆች ማወቅ ያለባቸው መርህ ህፃናት ለምግብ ዝግጁ ናቸው የሚለው ነው። ህፃናት ለምግብ ዝግጁ ሲሆኑ የሚያሳዩን 5 ምልክቶች ከዚህ በፊት በሌላኛው ቪዲዮ ሰርቼላችሁ ነበርና ምናልባት ያን ቪዲዮ ማግኘት ከፈለጋችሁ ከታች ያለውን ብሩክ ኪድስ የሚለውን ተጫኑት። ከዛ ወደ ኋላ ተመልሳችሁ ከዚህ ቪዲዮ በፊት ያለውን ያን ቪዲዮ እንድትመለከቱ ጋብዛችኋለሁ። ያን ቪዲዮ ከጨረሳችሁ በኋላ ወደዚህኛው ቪዲዮ ብትመጡ ነገሮች ግልጽ ይሆንላችኋል። ህፃናት ለምግብ ዝግጁ ሲሆኑ የሚያሳዩን 5 ዋና ዋና ምልክቶች አሉ። እነዚህን በደንብ ማየት ይኖርብናል። እነዚህን ካሟሉ ምግብ መጀመር እንችላለን ማለት ነው። ሁለተኛው ማወቅ ያለብን መርህ ደግሞ ህፃናት አንድ ምግብ ካስለምድን በኋላ ቢያንስ ያን አዲስ ምግብ ለ3 ቀን መሞከር አለብን። ያን 3 ቀን ሳንሞክር ወደ ሌላ ከሄድን አለርጂ ቢፈጠር ወይም ባይመቻቸው ለየትኛው ምግብ ሪአክት እንዳደረጉ ለየትኛው ምግብ እንዳልተመቻቸው ማወቅ አንችልም። ስለዚህ ይህንን ለመለየት ቢያንስ በእያንዳንዱ ምግብ 3 ቀን መስጠት ይኖርባቸዋል። ሶስተኛ መከተል ያለብን መርህ ማወቅ ያለብን ነገር ደግሞ ሪስፖንሲቭ ፊዲንግ የሚባል አለ። ህፃናት ምግብ ሲፈልጉና ምግብ ሳይፈልጉ ሲቀሩ በደንብ ፊታቸውን ማወቅ መለየት። ምግብን ሳይፈልጉ በግድ የምናበላቸው ከሆነ ይህ በግድ ፎርስድ ፊዲንግ የምንጠቀም ከሆነ ምግብን ሲያዩ ሁል ጊዜ ማልቀስ ይጀምራል። ስለዚህ በተቻለ መጠን ሪስፖንሲቭ መሆን አለብን። ያ ማለት የጥጋብ ስሜት ካየን ማቆም፣ ፍላጎት ካላቸው ለመብላት የሚፈልጉ ከሆነ ደግሞ ያንን ጊዜ ሰጥቶ መመገብ ያስፈልጋል ማለት ነው። ይህ ሪስፖንሲቭ ፊዲንግ ይባላል። በፍጹም ህፃናትን በምግብ ላይ ማስገደድ አይመከርም። አራተኛ በምግብ ወቅት ምንም አይነት ዲስትራክሽን በአካባቢያችን መኖር የለበትም። ቲቪ፣ ሞባይል ወይም ማንኛውም መጫወቻ በምግብ ወቅት መኖር የለበትም። በምግብ ወቅት መሆን ያለበት ከእናትና ከልጅ መካከል ያለ ፍቅር፣ ጨዋታ፣ ዝማሬ ሊሆን ይችላል ወይም ማውራት ሊሆን ይችላል። አይን ላይ እየተያዩ የዛን ሞመንት የትምህርትም ነው የፍቅርም ነው ቦንድ የሚያጠነክሩበትም ጊዜ ነው። ስለዚህ ልክ አንድ እናት ጡት ስታጠባ የእናትና የልጅ ቦንድ እንደሚጨምረው ሁሉ በምግብ ወቅት እናትና ልጅ እየተነጋገሩ እየሳቁ ደስ እያላቸው ኢንጆይ የሚያደርጉት ምግብ መሆን አለበት እንጂ በጭራሽ ማስገደድ አይመከርም። ሌላው ብዙዎቻችን የምንሸወደው ነገር ደግሞ ቲቪ እና ሞባይል እያሳዩ ማብላት። ይህ በፍጹም 6 ወር ላይ መሞከር የለብንም። እንደዛ ካረጋችሁ ምናልባት እስከ 1 ዓመት ልትሸውዷቸው ትችላላችሁ። ከዛ በኋላ ግን አትሸውዷቸው፣ ምግብን ይጠላሉ። ህፃናት ምግብን ተሸውደው የሚበሉ ከሆነ ምግብን ጣዕም ሳያውቁ ነው። ሊወፍሩ ይችላሉ፣ ሊፋፉ ይችላሉ ስለሚበሉት ሳያውቁ። ሆኖም ግን ምግብ ምንድነው፣ ጣዕሙ ምንድነው፣ እንዴት ኢንጆይ ያደርጋለሁ፣ እንዴት አኝከዋለሁ የሚለው ነገር ሳያውቁ ያደርጋሉ። ያ ደግሞ በጣም መጥፎ ነው። ሌላው ሚስ የሚያደርጉት ነገር ደግሞ በቲቪ እየተሸውደው የሚበሉ ከሆነ ዝም ብሎ መዋጥ እንጂ ማኘክን ሊረሱ ይችላል። የሚገርማችሁ ነገር ለማኘክ የሚጠቅሙ ጡንቻዎች ለመናገር፣ ለቋንቋ፣ ለንግግር በጣም ወሳኝ ናቸውና ዝም ብላችሁ የምትመግቧቸው በማንኪያ ሁሌ የምትመግቧቸው ከሆነና ዝም ብሎ የሚወጡት ከሆነ ያ ወደፊት ለቋንቋቸው፣ ለንግግራቸው ራሱ በጣም ኢምፓክት ይኖራል። በተጨማሪ ቲቪ እና ሞባይል ደግሞ ከ2 ዓመት በታች በፍጹም አይመከርም። ከዛ በታች የምታሳዩቸው ከሆነ ቨርቹዋል ኦቲዝም ለሚባል የስነ አእምሮ ለውጥ፣ የእድገት ለውጥ ተጋላጭ ሊሆኑባችሁ ይችላል። ስለ ቨርቹዋል ኦቲዝም በጣም ብዙ ቪዲዮ ሰርቻለሁና ወደ ኋላ ተመለሳችሁ ማየት ትችላላችሁ። ስለዚህ አራተኛው ማወቅ ያለባችሁ ነገር በምግብ ወቅት ምንም አይነት ዲስትራክሽን ወይም አይምሯቸውን የሚበታትን ማንኛውም ነገር በአካባቢያቸው ማስቀመጥ የለባችሁ። ምግብና ወላጅ ብቻ ፊታቸው መቀመጥ ያለበት። አምስተኛው ማወቅ ያለባችሁ ነገር ደግሞ ዴንሲቲው ምን መሆን አለበት ወይም ደግሞ ቴክስቸሩ ምን መሆን አለበት የሚለው ነው። ይህን በባለፈው ቪዲዮም ነግሬያችኋለሁ፣ ዛሬም እደግመዋለሁ። ፒውሪ ወይም የተፈጨ ነገር መጠቀም ያለባችሁ እስከ 8 ወር ነው። ከ8 ወር ጀምሮ ብዙ ያልተፈጩ ማሽ ሊሆኑ ነካ የተደረጉ ህፃናት ማላመጥ ማኘክን እንዲችሉ ማስለመድ አለብን። ይህን ስናደርግ አንደኛ ጡንቻቸው ይዳብራል፣ ምላሳቸው በደንብ ይዳብራል። እነዛ ጡንቻዎች ደግሞ ለቋንቋ ለንግግር በጣም ወሳኝ ናቸው። ስለዚህ የተፈጨ ነገር እስከ 1 ዓመት እስከ 1 ዓመት ተኩል የምንቀጥል ከሆነ ልክ 1 ዓመት ተኩል 2 ዓመት ምግብ እምቢ ይላሉ። ለምን? ሁሉንም መዋጥ ነው አይለመዱት። ስለዚህ ማኘክ አንጅኮ ደው አላምጦ በደንብ መዋጥን ማስለመድ አለብን። መቼ? ከ8 ወር ከ9 ወር ጀምሮ። ይህን ለማድረግ ደግሞ ማሽ ሊሆኑ ወይም ጫን ብላችሁ ለምሳሌ ድንች በደንብ ታበስሉትና በማሽ በሚያደርግ ነገር ወይም በማንኪያ መዳመጥ ወይም አቮካዶን መዳመጥ። ከዛ በተጨማሪ ደግሞ ልክ 8 ወር 9 ወር ላይ ፊንገር ፉድ የሚባል ነገር አለ። በጣታቸው የሆነ ነገር ይዘው መብላት መቻል። ይህን ማድረግ ስንችል ምግብን ኢንጆይ ማድረግ ይጀምራሉ፣ ማላመጥ ይጀምራሉ። ምግብ ፍላጎታቸው ከጊዜ ወደ ጊዜ እየጨመረ ይሄዳል። ይህ ምግብን ኢንጆይ የሚያደርጉበት እድሜ ስለሆነ መሰረት መጣል
ይኖርባቸዋል። እነዚህ አሁን የነገርኳችሁ 5 መሰረታዊ ነገሮች ቤዚክ የሚባሉ በጣም መሰረታዊ የሚባሉ ነገሮች ናቸው። ሁሉም ወላጅ ማወቅ ያለበት ነገር ነው። ስድስተኛውና ዋናው መርህ ደግሞ ለህፃናት የእናት ጡት ወተት አብሮ መሰጠት አለበት። የእናት ጡት ወተትን እንደ ቀላል ነገር ማየት የለብንም። ምግብ ብንጀምር ራሱ ከምግብ መሃል ላይ የእናት ጡት ወተት መስጠት አለብን። በነገራችን ላይ የእናት ጡት ወተት በውስጡ በጣም ብዙ ጥቅሞች አሉት። አንደኛ የበሽታ መከላከል አቅማቸው በደንብ ይጨምርልናል። ሁለተኛ አንጀታቸው ጤናማ ሆኖ ትክክለኛ ባክቴሪያ ወይም ገት ፍሎራ እንዲኖራቸው ይረዳል። በዛ ምክንያት አንጀታቸው አላስፈላጊ ባክቴሪያዎችን በቀላሉ ማስወገድ ይጀምራል። ስለዚህ በቀላሉ ለኢንፌክሽን ተጋላጭ አይሆኑም ማለት ነው። ባህሪያቸው እየተረጋጋ ይሆናል፣ ካልም ይሆናሉ። ሌላው ነገራችሁ ነገር ደግሞ የእናት ጡት ወተት ለአይምሮ እድገት በጣም ወሳኝ ነው። የእናት ጡት ወተትን ጠብቶ ያደገ ህፃንና የጣሳ ወተትን ጠብቶ ያደገ ህፃን ብታነጻጽሩት የእናት ጡት ወተት የጠባው ልጅ የተሻለ አይኪው የተሻለ የአይምሮ ብቃት አለው። ይህ በጣም የተረጋገጠ ነገር ነው። ስለዚህ በፍጹም የጣሳ ወተትን እንዳማራጭ ባትጠቀሙ እመክራችኋለሁ። እንደው ከቻላችሁ እስከ 2 ዓመት የእናት ጡት ወተትን ከምግብ ጋር ማስቀጠል፣ ካልቻላችሁ ቢያንስ እስከ 1 ዓመት ድረስ ህፃናት የእናት ጡት ወተት ቢያገኙ ይመከራል። የጣሳ ወተት ግን የመጨረሻ አማራጫችን ነው ማለት ነው። በመጨረሻ የምነግራችሁ የኤቢሲዲ ህጎች ናቸው። የኤቢሲዲ ህጎችን ደግሞ በዝርዝር ልንገራችሁ። የመጀመሪያው ኤ የሚለው አማውንት ነው ወይም መጠኑ ምን መሆን አለበት። ስንጀምር ምን ጊዜም ከ1 እስከ 2 ማንኪያ ነው የምናስጀምራቸው። ምግብን ከለመዱ በኋላ ደግሞ ቢያንስ በአማካኝ 60 ኤምኤል ያ ማለት የአንድ ትልቅ ሲኒ 2/3 ወይም ደግሞ እንደ ሲኒው አይነት ቢለያየ ቢያንስ 60 ኤምኤል መውሰድ አለባቸው። ያ ማለት በቀን ቢያንስ 6 ወር እስከ 8 ወር ያሉ ህፃናት ከ2 እስከ 3 ጊዜ ተመግበው በተጨማሪ ደግሞ 1 ወይ 2 ስናክ ይሆናቸዋል። ያ ስናክ እንግዲህ የእናት ጡት ወተት ሊሆን ይችላል ወይም የጣሳ ወተትም ሊሆን ይችላል። ከ9 ወር ጀምሮ ደግሞ በአማካኝ ከ3 እስከ 4 ጊዜ እየመገብን በተጨማሪ ከ1 እስከ 2 መክሰስ ማድረግ እንችላለን። መክሰስ የምንላቸው ነገሮች እንግዲህ አቮካዶ ሊሆን ይችላል፣ ጁስ ሊሆን ይችላል፣ ወይም ወተት ሊሆን ይችላል። ሌሎች ብዙ አማራጮችን አፕልን ጨምሮ መጠቀም ትችላላችሁ። በነገራችን ላይ የ6 ወር ምግብ ምን መሆን አለበት ዝርዝሩ ምን ይመስላል የሚለውን በሚቀጥለው ቪዲዮ ይዤላችሁ መጣለሁ። ያ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ ቪዲዮ ምልክት መጫን አትርሱ። ሁለተኛው ቢ ቅድም ያልኳችሁ ብረስት ሚልክ ነው። ስለዚህ የእናት ጡት ወተት ይቀጥላል፣ አብሮ ከምግብ ጋር አብሮ መቀጠል አለበት ማለት ነው። ሶስተኛው ሲ ይላል ክሊን መሆን አለበት። እያንዳንዱ ምግብ ክሊን የሆነ ጽድት ያለ በንጽህና የተዘጋጀ ከቻላችሁ ፍሬሽ የሆነ ምግብ ሁሌ መግባቸው። አሁን ተሰርቶ አሁን መመገብ። ያ ማድረግ ካቃታችሁ ደግሞ ፍሪጅ ውስጥ አስቀምጣችሁ በሚቀጥለው ዙር ስትመግባቸው ቢያንስ በደንብ መብሰሉን እርግጠኛ መሆን አለባችሁ። የመጨረሻው ደግሞ ዲ ይላል። ዲ ማለት ዴንሲቲ ነው። ዴንሲቲ ስንል ከፒውሪ ጀምሮ ከዛ ማሽድ ከዛ ደግሞ ሰሚ ሶሊድ እያለ እየቀጠለ ይሄዳል። ለዚህ ቅድም እንደነገርኳችሁ የመጀመሪያው ፒውሪ ነው። ከፒውሪ ቀጥሎ ደግሞ ማሽ፣ ከማሽድ በኋላ ደግሞ ሰሚ ሶሊድ የሆኑ የሚታኘኩ በጣት የሚያዙ ፊንገር ፉዶችን እነዚህ በእርከን ወይም በእድሜያቸው ማለማመድ ይኖርባቸዋል ማለት ነው። በመጨረሻም የምነግራችሁ ነገር እንግዲህ ስለ ምጥን ነው። ምጥን የሚባለው ነገር ያው ብዙዎቻችን ያደግንበት ብዙ ወላጆች የሚጠቀሙበት በጣም ጥሩ ምግብ ነው። ምጥን ግን አስተውላችሁ ከሆነ 12 10 ብዙ የእህል ዝርያዎች ይገባሉና እሱ በራሱ ጉዳት እያመጣ ሊሆን ይችላል። በሳይንሱ ከፍተኛ የሆነ ጥራጥሬዎች የምንጠቀም ከሆነ ፋይቴት የሚባል አንድ ንጥረ ነገር አለ። ፋይቴት ወይም ፋይቲክ አሲድ የምንለው ነገር ከእህል ዝርያዎች ከአብዛኞቹ እህል ዝርያዎች ከአጃ ሊሆን ይችላል፣ ገብስ፣ በቆሎ አብዛኞቹ ከፋይበር ጋር አብሮ ፋይቴት ወይም ፋይቲክ አሲድ አለ። ፋይቲክ አሲድ በጣም በከፍተኛ መጠን በተደጋጋሚ የሚወሰድ ከሆነ ያ ማለት ምጥኑን ጨምሮ አሁንም ምሳሳትም ቁርስም ሁሉ ጊዜ ያን የምንመግባቸው ከሆነ የአይረን የዚንክና የካልሲየም አብዞርፕሽን ሊቀንስብን ይችላል። ስለዚህ በተቻለ መጠን የምጥን እህል ስታዘጋጁ አንደኛ ስታስለምዱ ሁሉ ጊዜ አንድ ምግብ ተራ በተራ መሆን አለበት ቢያንስ 3 ቀን። ሁለተኛም ነገራችሁ ነገር ምጥን ስታዘጋጁ ሁሉንም የእህል ዝርያዎች መልመዳቸውን እርግጠኛ መሆን አለባችሁ። ዝም ብላችሁ የምትጀምሩ ከሆነ አለርጂ ቢኖረው ለየትኛው የምጥን ኮምፖነንት አለርጂ እንዳለው መለየት ይከብዳችኋል። ስለዚህ ምጥን አልቀረም መጠቀም ትችላላችሁ። ግን አጠቃቀማችሁ ቢያንስ ለምሳሌ በቀን አንድ ከሰጣችሁ ከዛ በላይ ያሉ ምግቦች ግን ወይ ስጋ ማድረግ ይኖርባችኋል፣ ወይ ፍራፍሬ፣ ወይ አትክልት፣ ወይ አጃ ለየት ያለ ነገር ማድረግ አለባችሁ እንጂ ሁልጊዜ ምጥን የምትመግባቸው ከሆነ አሁን ያልኳችሁ ንጥረ ነገሮች ሰውነታችሁ ውስጥ በጣም ሊቀንሱ ይችላሉ። ስለዚህ ለዛሬ ያቀረብኩላችሁ መረጃ እንግዲህ ይሄን ይመስላል። ምናልባት መረጃውን ከወደዳችሁት ላይክ አድርጉ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ለእያንዳንዱ ጥያቄ መልስ ለመስጠት እንሞክራለን።